ጤና ይስጥልን አድማጮች፣ ሰበር ዜና ተሰምቷል። የቀድሞው የሊቢያው ፕሬዝዳንት ሙአመር ጋዳፊ ስለ ኢትዮጵያ የባህር በር ጉዳይ የተናገሩት ታሪካዊ ንግግር ይፋ ሆኗል። ለዓመታት በቀደሙት የኢትዮጵያ መሪዎች እንዳይሰማ ተደርጎ የነበረው የጋዳፊ ንግግር ወጥቷል። በዚህ ታሪካዊ ንግግራቸው ኢትዮጵያ የቀይ ባህር ጠረፏን ሰጥታ የባህር በር ተቆልፎባት እንዳትኖር የሚፈቅድ ኢትዮጵያዊ ሊኖር አይችልም ነበር ያሉት። አሁን ጋዳፊ እንዳሉት ያ ትውልድ ተፈጥሯል። ግልጽ ያለው የጋዳፊ አቋም ሙሉ ይዘት በዘገባችን ተካቷል። ሁኔታው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተጨማሪ ራስ ምታት እንደሚሆንባቸውም ይጠበቃል ተብሏል። አማራ ላይ ጄኖሳይድ ተፈጽሟል፣ ከወያኔ በላይ ኃጢአት የሰራ ድርጅት የለም ሲሉ ከፍተኛው የብልጽግና ባለስልጣን ተናገሩ። ባለስልጣኑ ፋኖ ከሻዕቢያና ከወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችንም ተናግሯል። ዘገባው ይህንንም አካቷል። ከፍተኛ የመንግስት ሹመኛ የነበሩት ግለሰብ ማንም ባልጠበቀው ሁኔታ አስደንጋጭ ውሳኔ ከነቤተሰቦቻቸው ተወስኖባቸዋል። ጉዳዩ ብዙ ባለስልጣናትን አስግቷል። በዝርዝር ተካቷል። የኢትዮጵያ አገራዊ የምክክር ኮሚሽን ከትግራይ ክልል የተነሱት ጥያቄዎች በእኔ ደረጃ የሚፈቱ አይደለም ማለቱ ተሰምቷል። በጣም ከባድ ጥያቄዎች ስለመነሳታቸው መረጃዎች ወጥቷል። በዘገባችን ተይዟል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የኢትዮጵያ አገራዊ ምክክር ኮሚሽን ከትግራይ ክልል የተነሱት ጥያቄዎች በእኔ ደረጃ የሚፈቱ አይደለም ማለቱ ተሰማም። በትግራይ ክልል የምክክር ሂደቱን ለማስጀመር በቅድሚያ ቢፈቱ በሚል ለኮሚሽኑ የቀረቡ ጥያቄዎች በኮሚሽኑ አቅም ምላሽ ሊሰጣቸው የሚችሉ እንዳልሆነ ፕሮፌሰር መስፍን አርአያ ገልጸዋል። በክልሉ ምክክር እንዲደረግ ፍላጎት ያለ ቢሆንም ለኮሚሽኑ የሚቀርቡ ጥያቄዎች ኮሚሽኑ በሕግ ከተቋቋመበት ዓላማ ውጪ መሆናቸውን ኮሚሽነር መስፍን አርአያ ተናግሯል። ኮሚሽኑ በዚህ ሰዓት ከትግራይ ክልል ውጪ ከ93 በመቶ በላይ የሚሆኑ የአገሪቱ አካባቢዎችን አጀንዳ ማሰባሰብና የተሳታፊ ልየታ ተጠናቋልም ብለዋል። በቅርቡም ምክክሩ በትግራይ ክልል እንደሚጀመር ተናግረዋል። የቀድሞው የሊቢያው ፕሬዝዳንት ሙአመር ጋዳፊ ሀገሬ ባህር በር ተነጥቃ እንድትቀጥል አልፈቅድም የሚል ኢትዮጵያዊ ይመጣል ያሉበት ታሪካዊ ንግግር ይፋ ሆኗል። የኤርትራ ነጻነት በኢትዮጵያ ባህር አልባነት ላይ አይጸናም በማለት የቀድሞው የሊቢያ መሪ ሙአመር ጋዳፊ በ1998 ተናግረው ነበር። ኢትዮጵያ የባህር በሯን ተነጥቃ እንድትቀጥል አልፈቅድም የሚል ኢትዮጵያዊ ትውልድ ይመጣል የሚል ትንቢት የሚመስል ንግግር በአንድ ወቅት አሰምተው ነበር። የኢትዮጵያን የባህር በር በመንጠቅ የቆመው የኤርትራ ነጻነት ዘላቂ ሊሆን አይችልም ብለው ነበር። የኤርትራ ነጻነት እውን ሲሆን በምላሹ ኢትዮጵያን የባህር በር አሳቷል። ወደ ባህር በር የሚያደርስ ሌላ አማራጭ ሳይኖራት ኢትዮጵያ ደጃፏ እንደተዘጋባት አምናለሁ በማለት በአንድ ወቅት ሙአመር ጋዳፊ ተናግረው ነበር። ታዲያ ይህ ሁኔታ ባለበት ሊዘልቅ አይችልም፣ ለተወሰነ ጊዜ ነው የሚሆነው። በበኩሌ ለወዳጆች እነግራቸው ነበር ኢትዮጵያ የቀይ ባህር ጠረፏን ሰጥታ የባህር በር ተቆልፎባት እንድትኖር የሚፈቅድ ኢትዮጵያዊ ሊኖር አይችልም ብዬ ነግሬያቸዋለሁም ብለው ነበር። የኤርትራ ነጻነት በኢትዮጵያ ባህር በር አልባነት መሆን ላይ ተመስርቶ ሊጸና አይችልም። አሁን እናንተ ወንድማማቾችና አጋር ጎረቤት ሀገራት ነን ትሉናላችሁ። እናንተ አሁን ተስማምታችሁ ልትቆዩ ትችሉ ይሆናል። ነገር ግን በኢትዮጵያ ሌላ ትውልድ እንደሚመጣም የጊዜ ጉዳይ ካልሆነ የማይቀር እውነት ነው እያልኩ ስነግራቸው ነበርም ብለዋል። አንድ ቀን ኢትዮጵያ ከቀይ ባህር ዘግታ እንድትኖር አልፈቅድም የሚል ትውልድ ይመጣል ብዬም ደጋግሜ ተናግሬያለሁ የሚል ታሪካዊ ንግግር ማድረጋቸው ይታወቃል። አማራ ላይ ጄኖሳይድ ተፈጽሟል፣ ከወያኔ በላይ ኃጢአት የሰራ ድርጅት የለም ሲሉ ዶክተር በለጠ ሞላ ተናገሩ። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትላንትናው ዕለት ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ሰፊ ቃለ ምልልስ አድርጓል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልሉ ግጭት ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስትሩ ዶክተር በለጠ
በለጠ ሞላ ወያኔ ሲሉ የጠሩት ህወሓት አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻዕቢያና ወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ ምልልሳቸው አንስተዋል። የአማራ ክልል መንደሮች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋልና መሰል ጦርነቱ እያስከተላቸው ያሉትን ቀውሶች የዘረዘሩት ሚኒስትሩ በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰው ለአብነትም የሰኔ 15ቱን ክስተት አንስተዋል። በዚያ ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም ጠቁመዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው የሚገኘው። ከዚህ በላይ መቀጠል አይችልም። ተፋላሚዎች ሌላ መፍትሄ መፈለግ አለባቸውም ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብኑ ሊቀመንበር ዶክተር በለጠ ሞላ በዚህ ቃለ ምልልሳቸው ሌላው ያነሱት ጉዳይ የፋኖ ኃይሎች ከህወሓትና ሻዕቢያ ጋር ጀምረውታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበት ሁኔታ አወሳስቦታል ብለዋል። አንዳንድ የፋኖ አደረጃጀቶች ከሻዕቢያና ከወያኔ ጋር እየሰሩ ነው፣ መረጃው አለን። ሁሉም ፋኖች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት ተናግረዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግስታቸው የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም። መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ወቅት ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነ በይፋ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ላይ ጄኖሳይድ ፈጽሟል ያሉም ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ብለዋል። ደብረ ሲና ድረስ ሲገድልና ሲዘርፍ ጄኖሳይድ ከፈጸመ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለትም ከሰዋል። አፋሕድ የተሰኘው የፋኖ አደረጃጀት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ለጀርመን ድምፅ ሬዲዮ ትላንት በሰጡት ቃለ ምልልስ ላይ ተናግሯል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁም የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸውም አንስተዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ ግን እንደ አስፈላጊነቱ ከኤርትራ መንግስት ጋር ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አቶ እስክንድር መናገራቸውም ይታወሳል። የቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ በ13 ዓመት ጽኑ እስራት ተቀጥቷል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ሕግ አንቀጽ 32 እንዲሁም 33 እና በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል በቀድሞ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ክስ በነሐሴ 2014 ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያም እና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ላይ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ እንዲሁም ደቡብ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይዳረስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብም በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቢ
ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙንም በክሱ ተመላክቷል። በተለይም ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተነግሯል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተነግሯል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተመላከተ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስለው ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አምስተኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3 ሺህ ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ አሳልፏል።